ቅድስት ከቤት ተባረረች። ብሩክ እንግዲህ አሁን ላይ ሰላይ አንቺ ነሽ እንጂ ማንም ሊሆን አይችልም ከዚህ ቤት በማለት ቅድስትን እንግዲህ በአንቺ ምክንያት ነው መድብል ሊያዝ የቻለው በማለት ከቤት አባሯታል። ከዚህ ቤት እያንዳንዱ የምናወራውን ሚስጥር ከአንቺ ውጭ ማን ሊናገር ይችላል? ሲጀመር እዚህ የቤት ሰራተኛና አንቺ እኔንና እኔ ደግሞ አንቺን አምኜሽ እንዲሁም ደግሞ ቀለበት አስሬልሽ የወደፊት ሚስቴ ትሆኛለሽ ብዬ ባስጠጋውሽ ለካ አንቺ ከኋላ ቁጭ ብለሽ እንግዲህ መዘዝና ጉድ እያመጣሽብኝ ነው። እናም ከአሁን በኋላ ከኔ ጋር የመኖር ቻንሱም ሆነ ወደፊት ህልም ማለሙ አይገባሽም ላንቺ። ስለዚህ ነገሩን ከዚህ ጋር ብንቋጨው የተሻለ ሀሳብ ነው በሚል እንግዲህ ቅድስትን እዛ ቤት ለማባረር እያስገደዳት ነው። ቅድስት ምንም እንኳን እኔ ጥፋት የለብኝም ብሩክ፣ እኔ ለማንም ወሬ አላመላለስኩም እንዲሁም ደግሞ አላወረውም አልተናገርኩም እያለች እንግዲህ ለብዙ ነገር ብታማከረውም እንዲሁም ደግሞ ለማማከር ብትሞክር ራሱ ምንም እየገባትም ሆነ ደግሞ እየተረዳትም አልነበረም። ሆኖም እንግዲህ እንዴት ሊሆን ይችላል የሚል ግምትና አስተሳሰብ ስላላት አሁን እንዴት አድርጌ ነው ማሳመን ያለብኝ? በእርግጠኝነት ይቺ መሀሌት ሰላይ ልካቤ ነው እንጂ እንዲሁም ደግሞ ሆን ብላ ትዳሬ እንዲፈርስ ያደረገችው ነገር ነው እንጂ እኔማ በጭራሽ እንደዛ አላደርግም ብላ ደጋግማ ብታስረዳውም ለብሩክ ብሩክን አንቺ ነሽ በማለት ያው ሀሳቧን እንግዲህ እንድትደግፍ እንዲሁም ደግሞ ባላት አመለካከት ላይ እንዲሁም ደግሞ አምነው የነበረችው እምነቷ እንዲጎል አድርጓታል ማለት ነው። ይሄንን ነገር በመነጋገሩ ያው ቅድስት ልቧን ሰብሯታል። እናም እንግዲህ ኤደን በቃ መሀሌት ያለቻት አክስቷ እንደሆነች አድርጋ እንዲሁም ደግሞ ምንም አይነት ወሬ እንዳላቀበለቻቸው ራሷን ንጡ አድርጋ እየተመለከተች ነው። ከዛ እንግዲህ እነሱም ያላቸው አመለካከት እንዲሁም ደግሞ ያላቸው አቅርቦት ሊሆን የሚችለው እሷን ብለው ነው የገመቱ እና ፎቶ ራሱ ስላሳየቻቸው ያችን መሀሌት ያልሻት ማናት ታዲያ እስኪ ያሳየን ፎቶ ምናምን ሲሏት እንግዲህ መድብልም ሆነው ሌሎቹ የልጇን ፎቶ እና እንዲሁም ደግሞ አክስቷን ትክክለኛ አክስቷና ፎቶን አሳየቻቸው። ስለዚህ ከመሀሌት ጋር ምንም አይነት ግንኙነት እንደሌላቸው ነፃ ሆነች ማለት ነው። ግን እዚህ ጋር ኤደን ምንም እንኳ እንደዛ ዘጋ ውሸት ብትዋሻቸውም ግን ልቧ እያረፈ አልነበረም። እነዚህ ሰዎች በጣም እንግዲህ የሚገኙ ወይም ደግሞ ተፈልገው የማይገኙ ቤተሰቦች ናቸው፣ ጥሩ ናቸው፣ ይህ ነገር የማድርገው ነገር የሚገባቸው አይደሉም እያለች እንግዲህ ከራሷ ጋር እየተመካከረች እንዲሁም ደግሞ እየወቀሰች ነው ያለችው። እንዳትናገር ከባድ ሆኖባታል። ከተናገረች ደግሞ ልጇ የሆነ ነገር ስለምትሆንባት አሁን ያላት አማራጭ ዝም ብላ የምታውቀው መረጃ ለዝና ማቀበል ነው። ዝናም እንግዲህ ከአሁን በኋላ ግንኙነትሽ ከኔ ጋር ነው የሚሆን እንጂ ከማንም ጋር አይደለም። ስለዚህ ከአንድ ነገር አለሽ ብዬ ባገኙሽ ያለቀሽም እያላትም ነበረ። እናም አሁን የኤደን መጨረሻ ምን ሊሆን ይችላል? ኤደን አሁን ላይ እንዴት አድርጌ ነው ከዚህ ጉዳይ የምወጣው እያለች እንግዲህ እያለቀሰች ትገኛለች። ነገር ግን ከለቅሶ የምታመልጥበት ምንም አይነት መንገድ ላይኖር ይችላል። ብቻ ግራ ገብቷት ነው ያለው ማለት ይቻላል። አሁን ላይ ግራ በጣም እየተጋባችው፣ ምክንያቱም እንዴት ላድርግ እያለች ልጅ እንዴት ማድረግ ያለብኝ የሚለውን አሁን ላይ መድብል በዝና እጅ ወድቋል። በዝና እጅ ከወደቀም በኋላ እንግዲህ ጠበቃውም አደጋ ላይ ነው፣ ሞገስም አደጋ ላይ ናቸው። አጠቃላይ እንግዲህ ቤተሰቡ በጭንቀት ሊያብድ ነው ማለት ይቻላል። አሁን ብሩክ ይህንን ነገር እንዴት ነው ሊፈታው የሚችለው? ብሩክ ይህን ነገር እንደ መድብል አጠናቆ ሊጨርስ ይችላል ወይስ ደግሞ አቅሙ በላይ ሆኖበት ወንድሙን ሊያድነው ይችላል? አሁን ትልቁ እና ዋናው ሚና ወደ ብሩክ ነው። ብሩክ አሁን ላይ ቅድስትና ምሳሌ አሉት የራሱን ህይወት ለመጀመር ተፍተፍ እያለ ነው። ከዛ ወንድሙ ችግር ላይ ሲሆን እንዴት አድርጎ ከዚህ ችግር ነፃ ሊያወጣው ይችላል? ፍላሹ በእርግጥም አሁን ዝና እያንዳንዱ ነገር አውቋል። ሰው የፍላሹ ነገር ችግር የለውም፣ ይሄንን አምጥተን ከስክሰን እንቀረዋለን። እናም ጠበቃው መሞት አለበት ብለዋል። እንግዲህ ጠበቃው ደግሞ ወደ ሆስፒታል ሄዷል። በዚህም እንግዲህ ኤደን ወይም ደግሞ ማህሌት ከሁለት አንዳችሁ ይህንን ነገር መተግበር አለባችሁ ብሏታል። ማህሌት እንግዲህ ሂጂና ግደው ሲላት እኔ አልገልም በማለት ኤደን የላከቻት። ኤደን እንግዲህ ሆስፒታል ውስጥ ገብታ እየፈለገች ነው የት ክፍል እንደተኛ ማለት ነው። እንግዲህ ካልገደልሽው ልጅሽን አታገኛትም የሚል በጣም አስፈሪና አስገዳጅ ነገር ማህሌት ስላመጣችባት ለልጇ ስትል የሰው ነፍስ ልታጠፋ ነው ማለት ነው። ከዚህ ጋር ግን የሰው ነፍስ ብታጠፋ በእርግጥ እንግዲህ ትታሰራለች እንጂ አብራ ልትኖር አትችልም። ይሄ ነገር ከባድ ነው። ቢሆንም እንግዲህ እንዴት አድርጋ ማጥፋት እንዳለባት ተነግሯታል። ያው በቀላሉ ሳይታወቅብሽ ተሸፋፍነሽ ግቢና ከዛ ሆስፒታል የሚፈጸመውን ነገር ስሪ ተብላለች። እሷም እሺ በማለት እንግዲህ የዛ ጉዳይ ገብታለች ማለት ነው። ከገባችም በኋላ ብዙ ነገሮችን ለማድረግ እየሞከረች ነው። እንዲሁም ደግሞ ምን ልታረግ ትችላለች? በጣም ከባድ ነው የሚሆንባት ብዬ አስባለሁ በአሁኑ። ምክንያቱም
ሆስፒታል ከገባች በኋላ የእንትኖችን ዩኒፎርሞችን እንግዲህ እያንዳንዱ ለብሳለች። ከለበሰችም በኋላ እንዴት ነው ማጠፈው እያለች እንግዲህ እያገናዘበች ነው ያለችው። ካገናዘበችም በኋላ ጉዳዩን ወደ ድርጊት ወስደዋለች ማለት ነው። እናም ጠበቃው እንግዲህ አሁን የለም። ስለዚህ ያ ፍላሹ ላይ የተቀረጸው እያንዳንዱ መረጃ ራሱን ምንም ፋይዳ አያገኝም ማለት ነው። ምክንያቱም ወድቅ ነው አሁን ላይ ጠበቃው ስለሞተ። ጠበቃው ከሞተ ደግሞ የሞገስ ነፃነት በቃ በዛ ፍላሽ ብቻ የተቀረጸ ይሆናል እንጂ ሌላ ለውጥ አያመጣላቸውም ማለት ነው። እናም እንግዲህ ይህን ነገር እንዴት ነው ማድረግ ያለባቸው የሚል እንግዲህ አመለካከት እንዲሁም ደግሞ ግምት አለን። ምን ሊያደርጉ ይችላሉ? በሌላ በኩል እንግዲህ አሁን ላይ ምሳሌ በጣም ፈርታለች። ሰው መድብል እንደታገተ ሰምታለች። ከሰማችም በኋላ ይህ ቤት ተመልሶ አባቴን ካገቱት እኔ ብቻዬን መሆን እያለች እንግዲህ በጣም ተጨንቃ ነው ያለችው። እንዴት አድርጌ ነው እዚህ ጉዳይ የማወጣው የሚልም እንግዲህ ሀሳብ አላት። ሰው ከጉዳዩዋ ነፃ ለመሆን እንዲሁም ደግሞ ለመላቀቅ ትግል ላይ ናት ያለችው። ስለዚህ ምን ሊሆን ይችላል እንግዲህ ምሳሌ ደግሞ በጣም ውጥቅጡ እየወጣ ነው። ችግሮች ምናምን አንዳንዱ እየተስፋፉ ነው ያሉት። ከእነዚህ ችግሮች እንግዲህ እንዴት ነው ሊወጡት የሚችሉት? ሞገስም በእኔ ምክንያት ነው እዚህ ችግር የገባው ማለት መድብልን ፍለጋ ወጥቷል። እንግዲህ ፍለጋ በወጣበት ደግሞ ሊያዝም ይችላል እሱ ማለት ነው። እሱ ለእኔ ብሎ ነው ከዚህ ችግር ውስጥ የገባው። ቢያንስ እንኳን ወይ ጠበቃውን ማዳን አለብኝ ወይ ደግሞ ሞገስ ወይ ደግሞ ብሩክን ማዳን አለብኝ እያለ ነው። ስለዚህ መጀመሪያ አብሬ መሆን አለብኝ ያለው እንግዲህ መድብል ጋር ነው። መድብል የታገተበትን ቦታ ማወቅ አለብን። ከዛም በኋላ እንዴት አድርገን ማስፈታት እንዳለብን መማከር አለብን እያለ እንግዲህ ከብሩክ ጋር አዲስ አጀንዳ እያወጣ ነው። ብሩክን ከራሱ ጋር አይደለም ማለት ይቻላል። በጣም ተጨንቋል፣ ተቸግሯል። ምክንያቱም ወንድሙ ነው እዛ ጋር የታሰረው። እዛ ጋር ያለው እንግዲህ ታግቷል። መድብልም በጣም እየተደበደበ ነው ያለ። ብቻ እንግዲህ ከባድ ጥቃት እየደረሰበት ነው ያለ። እንግዲህ መድብል አሁን ላይ እንዴት አድርጎ እዛ ቦታ እንደሚያመልጥ አናውቅም። ከዚህ በፊት እንግዲህ ዝናን አግቶ በጣም ሲያሰቃየው ነበር። ዝና በአሁኑ እጥፍ ሊበቀለው ይችላል ማለት ነው። ግን እንዴት በቀላሉ ሊወድቅ ቻለ? በእርግጥም ኤደን ባደውላቸው ኖሮ ከዚህ ችግር ውስጥ ባልገቡ። እንግዲህ ችግሩ ኤደን ናት። ኤደን ናት እዚህ ውስጥ የከተተችው። ብቻ እንግዲህ እንዴት አድርጎ መውጣት እንዳለበት እስካሁን አላወቀም። ብቻ ያው እንግዲህ ወደፊት የሚታወቅ ይሆናል ማለት ነው። ብቻ አሁን ላይ ጥሩ ነው እንግዲህ ፉክክሩም ምኑም። ማለትም ባለሀብት ሁኔታ ይቅርታ ጠይቀዋለች እና በጣም ከባድ ወንጀል ልታደርስበት እየፈለገች ነው። ጭራሽ ተጨማሪ ገንዘብ እንዲሰጣት ያላደረገችው ነገር የለም። በቀላሉ ከእጅ ውስጥ ከገባማ መውጣት አትችልም እና ታያለህ እኔ መሀሌት አይደለሁም እያለች እየፎከረችለት ነው። ባለሀብቱም ይቅርታ አድርግልሻለሁ ብሏታል። ምክንያቱም የእውነቷን መስሏት ማለት ነው እንግዲህ የእውነት ይቅርታ የጠየቀችው መስሏት እሺ ብሎ ነው የሄደው። ግን እሷ አጀሪት ለበቀል ነው እንጂ ወደውም ሆነ ፈልገው አይደለም ይሄን ነገር የምታደርገው። እና ዝና አሁን ላይ እኔ ሀሳብሽ እስካሁን በጣም እያስገረመኝ ነው፣ እያስፈራኝ ነው፣ እኔ ሁላ እንዳገኝ እንጂ እያላት ነው እንግዲህ። ምክንያቱም በጣም ነው የተለወጠችው አሁን ላይ። በተለይም ጎዳና ከወጣች በኋላ በራሱ ሀሳብ ዝና ራሱ ከመሳደብ ተቆጥቧል ማለት ነው። ከመፍራቱ የተነሳ ሲሰድባት የነበረው አሁን ላይ እየሰደባት አይደለም፣ ይባስ ብሎ ፈርቷታል። እና የማህሌት መጨረሻ ምን ሊሆን ይችላል? የዛሬው ቪዲዮአችን እንግዲህ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።